ማሰሪያ የሁዳችንን ምናው በእንሽ አውራት ምናምን ካላችኝ አውራት ቁንጂና ሲለካ በብሩክና በሃይሜ ነው ለካ እያላችሁ ተቀበሉ እናንተ እና ይቺ ቻፕስቲክ ትንሽ ደብዘዝ ካለች ነገር ተበላሽ። ታማኝ እንዴ የምን ደብዘዝ ምንም አይልም። ግን አንቺ አበላሽሽው አደራ ተብሎ ጭራሽ ጥርግርግ አላደረገውም። ሰደበዝሽ ተበላሽ። ባር ሰው የስራ ሰው ቡቡ እንዴ ራስ ከነ ምልክቱ ይመልስልሻል። ምንም ችግር የለም። ምንም ችግር እንዴ እና ታፍራለህ። ግንባሬን ሳሚን ባባለ ግን ሌላ ነገር ነው የሚመስለው። ምንድነው የሚያስፈራሽ? የታዘሽው ነገር አለ። ጤምቢያታላለም ብሩኬ እንዴ መሽገረጭ ሳስከረጭጭ አገረጣት እንጂ መሽገረጭካት ብሩክ መወራቱ አይቀርም ነበር። አዎ ወይ በጣም ብዙ ግንባሬ ነው። ወይኔ ጉዴ እንትን ቻፕስቲክ ጠፋ። ኩሽ እንዲሁ ተመለሽ ነው የተባልኩት። ብሩክ ሲያይሻውን ማለት ነው ልግቢ ሲልሽ በር ላይ ስደርሽ ቅብት በይ። እሺ ምን ነው ምንም ሳታረጊ ለምን ትታሚያለሽ? ማን አዎ ግምጄ አዘጋጀት ብላለች። ነበር ሌላ ነገር ነው የሚመስለው። ይሰላል ገረጨጨም ቢያስጅና ቪዲዮአችሁ በጣም ደስ ይላል። ሮማንቲክ ነው። መገርጨጩ ግን ጥሩ ነው። በተገረጨጭ ምንም መብትህ ሆኗል እንዴ ጋይስ መብቷል። ወንድ ብሩክ ቁጥጥር ጀመረ ትላላችሁ እንግዲህ ጀመረ። ማን ነው ወንዱ? እኔ ቻፕስቲክሽን ጠርጌ ኦ ማይ ጋድ ግምጄ ቪዲዮን ታየዋለች። ታዲያ ችግሩ እሱ ነው። ታዲያ እኮ ግምጄ እንዴ 2 አመት ሙሉ 3 አመት ሙሉ ያስቀመጥከው ከንፈር እንዲህ ናና ሰጥቼው አላቅም አላለችም ሃይሚዬ። ግምጄ ግን ልታወጣጭ ነው የሚመስልብሽ። ተይ ሚስጥራቸውን ማጠብቂ። ኧረ ተይ በጣም ዘንጠል እያደረግሽ ነው አንቺ። ዳርዳሩን ነካ ነው የሚባለው። ዘንጠል እያደረግሽ ነው። ግን ግምጄ ተይ አለ ነገሩ። ብዙነጥም ችግር የለውም። የነሱ ፍቅር በየጓደኞቻቸው ነው ይፋ ያወጣው ማለት ነው። በየጓደኞቻቸው እድሜ ለናቲ ነው። ናቲና ሀሰን ናቸው ግልብጥብጡን ያወጡት መጀመሪያ ጊዜ። ትዝ የሚላችሁ ጊዜ ሐዋሳ የሄዱ ጊዜ የኛ ውድ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ዛሬ እንግዲህ ብሩክና ሃይሚ ደስ በሚል ቪዲዮ መጥተዋል። ደስ ይላል። ብሩክ ያለበት ቦታ ደስ ይላል። ሴቶቹ ደግሞ ያው ተጠርተው ነው። ግን ሩቅ ነው ቅርብ ነው እንዴት ነው ማለት እንዴት በዛ ምሽት ብቻችሁን ትሄዳላችሁ? ሃይሚዬ እንደዛ ለብሼ ምናምን እንዴት ነው በማላውቀው ሰፈር መሄደው? ለነገሩ ውስጥ ስለሆነ ያኔ ሬስቶራንት ነው መሰለኝ። አይዶ ነው አላቅም ያላየሁትን ነገር ይሄ ነው ብዬ ማውራት ይከብደኛል። ግን ደግሞ ሩቅ እንደሚመስል ነገር ብሩክ ምናለ የጠበሰኝ ሰው አለ ወይ የለከፈኝ ሰው አለ ወይ አለ። በእግር መንገድ ሩቅ መንገድ ይሄደች መስል ሲጀመር በእግር ሩቅ መንገድ ያስኬዳል እንጂ ጫማው አያስኬድም። ልትሄድበት ትችላለች። ያኔ እንትን ነው ታኮ እንትን ይፈልጋል። ለጥ ያለ አስፋልት ይፈልጋል ጫማው ማለት ነው። እና ብዙ እግር መንገድ ይሄደች አይመስለኝም። ሃይማኖት ታደሰ እንግዲህ ኮራ ጀነን ኮስተር ብላ ግምጃዬ ደስ አለኝ። ዝቅ ብላ ጫማዋን ስራ አድርጋላት ምናምን በቃ የልብ ጓደኛ ሴት ጓደኛ ካላችሁ ፈጣሪ እንደው ካልቀየራችሁ ማለት ነው። የሴት ጓደኛ 1-2 በቂ ነው። በቃ 1 ሲሆን 1 እንደው በዛ ከተባለ 2 ከዛ በላይ በቃ አስፈላጊ አይደለም። እና እነሱ የልብ ጓደኛ አሁን እውነት ሃይሚ እውነት ካረገላት እግዚአብሔር እኔ ግምጄ መርጫታለሁ። ለምን በፊዚካልም በምንም በብዙ ነገር አንድ አይነት ስለሆኑ ያው ግምጄ ትንሽ ግልጽነት ታበዛለች። የሆነ ማለት ነገራቶችን የሆነ ድብቅ ማለት አትወድም። ሃይሚን ባይዘው እንደዛ ነበረች። ብሩክ ነው ያስተማራት። ብሩክ ደግሞ እንዲህ ልታይ የሚል ነገር አይፈልግም። ሁሉን ነገር የሆነ ቁጥብ ነገር እንደዛ ይፈልጋል። ሃይሚ እንኳን ግልጽ ናት። ከግልጽነቷ አንፃር ብዙ ነገር እንደሆኑም የሆነ ግንኙነታቸው እንደውም ሃይሚ ናት እኮ ግልጽ ያደረገችው በብዛት ማለት ነው። ሌላው ሲቀጥል ግምጃዬ ደግሞ ገልብጤ ናት። በቃ እንዳለ ይሄ ሚስጥር ይሄ እንደዚህ ምናምን የሚባል ነገር የለባትም። ስቲል ላይቭ ላይ ራሱ የምታወሪው ነገር ተጠንቀቂ ምናምን ይሏታልና እቺ ነገር ብትጠነቀቂ ግምጃዬ በጣም ደስ ይለናል። ከዛ ውጪ ለሃይሚ ያለሽ ሪስፔክት በጣም ደስ ይላል። ቡቧችን ደግሞ ትእዛዙን አክብረሽ በእንደዚህ መልክ ግን እኮ በደንብ አላሳመርሻትም እንዴ? ጸጉሯን ድብስ ነው ያረሻት ነው? ከዛ በፊት ሰርተሻት ነው እንዴ? ብቻ አይ በቃ ታስቀልዳችሁ ነው።
እሷ ባትኳኳልም ምንም ባትልም ምንም ብትሆን አምራለሁ ብላለች። አዎ ታምራለች። የሰው ልጅ ሙሉ ጤነኛ ከሆነ ያምራል ጋይስ። የሰው ልጅ በላይ ውበት አይደለም መሳብ ያለበት፣ ዋናው የውስጥ የልብ ውበት ነው። ገብቷችኋል አይደለ? ሶ ይሄን ይመስላል። ብሩኬ ደግሞ በጣም ከስቻለሁ እኔ ሼፓ መሆን ፈልጋለሁ፣ እንዴት ነው አምሮብኛል እያለ ነው ብሩክ ማለት ነው። ብሩክ እውነት ለመናገር በፊት በጣም በቃ ትንሽ መንገድ ሄዶ የሚለው ነገር አሁን ጠፍቷል ጋይስ። ይሄ ነገር በጣም ደስ ብሎኛል። ትንሽ መንገድ ሄዶ ነበር እንትን የሚያለከልከው ሰምታችሁት ከሆነ ብዙ ጊዜ እንዲያውም የሆነ ጊዜ ለጁ ሰዓት ወርቅ የሰጠችው ጊዜ ሃይሚ መኪና ውስጥ አቁሙ 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 ብላ ደንግጣ ፕራንክ ያስደረገችው ውሃ አምጣ ብላው ሄዶ ሲመጣ ወይኔ ትንፋሹ፣ ወይኔ ይሄ ልጅ ምን ልሁን በቃ የሆነ ውስጡ የሆነ ነገር ያለ ይመስላል። አሁን ሚፍታህ ብዙ ጊዜ አሁን ቀጥ ብሎ እንደዚህ ሲያወራ ሚፍታህ ብዙ ጊዜ ድምፁ ይቆራረጣል ብዙ ጊዜ። አሁን ግን ተስተካክሏል የሚፍታህ ማለት ነው። እስቲል ውፍረት ነው አያችሁ። እና አሁን ላይ ብሩክ አሁን በቃ ሼፔ ነው። ከዚህ በላይ ባትቀንስም ባትጨምርም አሁን ላይ በጣም አሪፍ ነው በእኔ እይታ። አስተያየት ስጡኝ ስላለ ማለት ነው ጋይስ። እናንተ ደግሞ በኮሜንት የጻፋችሁትንም አይቼዋለሁ፣ ጥሩ ነው። ሶ እኔ ደግሞ በቃላት አስተያየት ስሰጥ ወንድሜ ከዚህ በላይ አትክሳ፣ ከዚህ በላይ አትወፍር እላለሁ በእኔ ሀሳብ ማለት ነው ጋይስ። አይደል ከስቷል፣ ይበቃዋል። እንደውም ቁምጣዎቹ የድሮ ቁምጣዎቹ ማለት ነው በጣም ነው የሰፉበት፣ በጣም ከመጠን በላይ ከልክ በላይ ውርድ እያለ ነው። ድሮ እኮ እሱ ቁምጣ አይወርድበትም ብሩክ ማለት ነው። ሶ አሁን በጣም ስለከሳ እየወረደበት ነው። ስለዚህ አስጠብበው። ይሄ ነው መልእክቴ። ንገሩኝ ስላለ ማለት ነው ጋይስ፣ እንዳይደብራችሁ ንገሩኝ መልኬም ብሏል። በጣም ቆንጆ ነው፣ ሼፕ ሆኗል። ከዚህ በላይ መቀነስ መጨመር አይጠበቅበትም። ሃይሚ ደግሞ በዚሁ ቀጥ። ሃይሚ መጨመርም መቀነስም አይጠበቅብሽም። ሃይሚ ግን ቡርጭ ያወጣች ነው ጋይስ። ድሮ እኮ ልብስ ለብሳ እንደዚህ ሆዶ አይታይም። አሁን ግን አይዶን ነው፣ ምናልባት ወይ ልብሱ ጠባት ሊሆን ይችላል። ብቻ ግን አሁን ትንሽ የሆነ ሙልት ብላብኛለች። አይዶ ነው አላውቅም። እሷ ወፍራለች፣ ቦርጭ ልታወጣ ማለት ነው። ቦርጭ እንዳታወጪ ሃይሚ። ከዛ ውጭ እንኳን ኖርማል ነው ጋይስ አይደል? በኔ እይታ ኖርማል ነው። ዛሬ ቦታው በጣም ያምራል፣ የሚያምር ቦታ ነው። ብሩክ አለማየሁ አይችልም ሲሉት ችሎ አሳያችሁ ነው የምለው። እንግዲህ አይችልም ሲሉት ብሎ አዘፋኙ ራሱ ማለት ነው። ሰው ችሎ አሳይቷችኋል ማለት ነው። ከዚህ በላይ ገና ብዙ ሮማንቲክ ትጠብቃላችሁ። ሃይሚዬ ሮማንቲክ ሰርተናል። ሮማንቲኩ ተደብቆባችኋል እናንተ። ግምጃዬ ናት የከለከለችው ሮማንቲክ እንዳና እያላችሁ ማለት ነው። ግምጃ አይደለችም ሮማንቲኩ ተቀምጧል። ልልቀቀው ወይ ቲክታክ ላይ እያለ ነበር ብሩክ ማለት ነው። ሜቢ ቲክታክ ላይ ይለቀው ይሆናል። እንግዲህ የምናየው ይሆናል ጋይስ፣ ጠብቁ። ሮማንቲክ እንግዲህ ምን አይነት ሮማንቲክ ሊሆን ይችላል? ግን እኮ የሆነ ሰዓት ላይ አፏን አፈን አድርጋለች ሃይሚ ማለት ነው። ቆርጠው እስካልሆነ በስተቀር ማለት ነው። ሶ የምናየው ይሆናል። ምንም ያምርባችኋል፣ ሂዱበት። ከዚህ በኋላማ በቃ እጁና ጓንት ሆናችኋል። አለቀ። ብሩክ ማለት ሃይሚ ናት፣ ሃይሚ ማለት ብሩክ ነው። እንግዲህ የሚቃጠለው የሚንጫጫው እንግዲህ ወተታችሁን እየጠጣችሁ ውስጣችሁን ማሳመን ነው። እኛ እንኳን ጥረታችን ሁሌ ቡቡዬ ስንል ሁሌም አንደኛ ነን። አንደኛ ቢግ ሪስፔክት። ጨረቃ ፋሚሊ ቢግ ሪስፔክት። የምሬን ነው። ሃይሚን ከብሩኬ ቁርጥ አድርጋችሁ ወደዛ ሰው ምን ለጥፉ ምናምን። አሁን ግምጃዬን ተዋት። ግምጃዬ ጀስት ቤተሰብ ናት በቃ ከአሁን በኋላ ማለት ነው። እንደው እንዲህ አድንቄሽ ግን በኋላ ሀሳብሽ ተቀይሮ እንደው እንዳታስጨፈጭፍኝ። እኔ በሙሉ ልቤን ይወደዳት። እንግዲህ ምንም ማድረግ አልችልም። እኔ እንጃ ልቤ ይወደዳት። ለምን እንደሆነ አላቅም። ሃይሚ ጋር የሴት ጓደኛ አብራ ስላላየሁላት ይሁን ብቻ እኔ ወደድኳት። ለምን እንደሆነ አላቅም። ከሃይሚ ጋር እንድትሆን እኔ ወድጃታለሁ። እኔ አላቅም ምክንያቴም ምንድነው ብዬ ብጠይቅ አላቅም። ብቻ ወድጃታለሁ። ተመችታኛለች። ግልጽነቷ፣ የዋህነቷ፣ ደግነቷ፣ ለሰው ክፉ አታስብም። ይሄ ነገር ነው ደስ ያለኝ። ልክ የብሩክን በፊት የብሩክ እንደዚህ ነበር። በፊት ወደ ዩቲዩብ ዓለም ላይ ሲመጣ ወደ አዲስ አበባ ከመጣ በኋላ እንደዚህ ነበረ። ሃይሚ እንኳን ፕራንክ አድርገው ለመናገር በጣም ይፈራ ነበር። በጣም ያንን ነገር ነው የያዘችው። ግን ያንን ነገር ይዛ እሷ እፍረት ሳይሆን ሰው ምን ይለኛል ነገር ነው። እሷ ደግሞ የሆነ ያየችውን ነገር ግልብጥ ነው የምታደርገው። ብሩኬ ደግሞ እንደዚህ አይደለም። እንደዚህ አይነት ነገር ላይ እንኳን በጣም ክሎዝ ነው ብሩክ። ግን የሆነ እፍረታቸው እንትን ይመሳሰልብኛል። የሆነ በቃ ለሰው ያላቸው ክብር ሰው የሆነ በቃ እንደዚህ ይመጣብኛል ነገር ተንኮል ወይ ምናምን አያስቡም። አዙረው ወደፊታቸው ብቻ ነበር እና ያን የእሱን ባህሪ ይመስለኛል ትንሽ ሳስበው ማለት ነው። ትስተካከላለች
ከሀይሚ ጋር እንዲህ ያለችው። ሀይሚዬ ደግሞ በጣም ብልጥ ናት፣ ስማርት ሀይሚ ብልጥ ናት። ስለዚህ ብሩክን ራሱ አሁን ላይ በቃ በሷ ስታይል ነው ሄደው። ያው ሰው አብሮ የሚውለው ነው የሚመስለው አይደል እንዴ? አሁን ሀይሚም በሱ ስታይል ነች፣ እሱም በሷ ስታይል ነው ያለው። እያንዳንዱን ነገር የሚሆነውን ይሆናል፣ የማይሆነውን አይሆንም እያሉ ነው እስካሁን እዚህ የደረሱት እንጂ ሁለቱም የሆነ እንትን ባይሉ አለ አይደለ ብቻ ይደባበቃሉ። እንትናቸውን ምንድነው ሁሉ ነገር እኮ ሚዲያ ላይ ይገለበጥ ማለት እንዴ። አንዳንዶች ከኋላ የሚሆኑ ነገሮች አሉ። ግድ ነው ደግሞ በጣም ጎበዞች ናቸው። ለዛም ነው እስካሁን ድረስ ሪሌሽንሺፓቸው የቆየው እንጂ አሁን እንደ ግምጄ አሁን ዛሬ ባልየው እንደዚህ ነው ምናምን ስትል ነበር። ገና መቼ ቀለበት አደረገ፣ ገና መቼ ፈረመና ነው ባል የምትይው? በቃ የሆነ እንዴት ነው ፍቅረኛዋ በቃ ያው ነው። በነገራችን ላይ ግን ደግሞ ቀለል ብታረገው ጥሩ ነበር። ግን በመሀል ገብታ ዝብርቅርቅ አድርገችው። ሙሽራ ሚዜ ሆናለሁ እኮ አለች። እናንተ ያልጠበቅኩት ነገር፣ ያስደነገጠኝ ነገር ማርያምን፣ ወይኔ ሀይሚ ግን ማን ነው ሚዜ የሚሆናት? የሴት ሚዜ እኮ የላትም እያልኩኝ ናኒ ያለች ብዬ ድምድም አድርጌ ቁጭ ብያለሁ። የምሬን ነው የምላችሁ። አሁን ግን አንደኛ ሚዜ ትሆኛለች ስትላት አሻላለች። በአንድ አፍ ያርግላችሁ፣ የምር እውነት ያርግላችሁ። እኔ መርጫታለሁ ግምጄ ለምን እንደሆነ ለሀይሚ ጓደኛ መርጫታለሁ። ግን አደራሽን የሰው ወሬ እንዳሰሚ፣ ሀይሚም እንዳሰሚ፣ ግምጄም እንዳሰሚ አደራችሁ። ወንድሜን እንዳታቃጥሉት ወንድሜን ነግሬያቸዋለሁ፣ ሁለታችሁ ማለት ነው። አደራ ወንድሜን፣ የወንድሜ ምስትም ግምጄም አደራ፣ በቃ አደራ ሰተናችኋልኛ አይደል ጋይስ? እና ብቻ ደስ የሚል ቆይታ ነበረ ዛሬ። በጣም ይሞቃል በረንዳው ማለት ነው። ከመሞቁ የተነሳ ሳወራ እንትኔ ጉሮሮዬን ሳብ ያደርገዋል። እሺ በጣም ይሞቃል እናንተ። ይሄን ሰሞን 2 ቀን ደግሞ ጭራሽ ሙከይፍ እያለ ራሱ በጣም ይሞቃል። ወይ ፈጣሪ ትስጠኝ ያ ረቢ፣ በጣም ይሞቃል እናንተ። እስኪና ሙቀት ያስጨንቃችሁ ሰዎች ካላችሁ ኮመንት ስር እና ለማንኛውም የቡቡና የሀይሚዬ ቆይታ ይሄን ይመስላል። ያው ግምጄ እንግዲህ ወይ ባልሽን አምጪ ወይ እንግዲህ አለ አይደለ አታሳዝኛቸው። ዛሬ ሀይሚዬ በቃ ሸም ይዟታል ለመሄድ፣ እያሳዘንሽ ነው የምሄደው እያለች ነውና ኮስተር በይ በቃ።